አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት ማለት ነው። ሰው ምን ሆኖ ሰካራም እንደሆነ በምን ታውቃላችሁ? ዘመን ጥሎት ይሁን አጥቶ ይሁን በአስተዳደግ ተበድሎ ይሁን አደጋ ደርሶበት ይሁን ጎዳና ላይ የወጣ በምን እንደሆነ በምን ታውቃላችሁ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም እንዴ? ምዕመናንና ምዕመናት ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ መከራችንን ተቀብሎ ሰላምን የሰጠን አምላክ ኢየሱስ ክርስቶስ ከአባቱ ከአብ ከሕይወቱ ከመንፈስ ቅዱስ ጋር ይክበር ይመስገን። አሁን ወደ ዕለቱ ትምህርት አጭር የወንጌል ቃል ወስደን እንማማራለን። ብዙ አንድ ነገር እንድናገር ፍቀዱልኝ። እዛው ወደ ትምህርቱ ሳልገባ ባይታዊ አባ ኪዳነ ማርያምንም እስቲ እግዚአብሔር በእድሜ ያቆይልን በሉ። ሳስበው እኛ ሳንወለድ ሁሉ ሲሰብኩ ነበር እሳቸው። እኛ ሳንወለድ እናት አባቶቻችን ሁሉ ሳይጋቡ ሊሆን ይችላል እያስተማሩ ነበር። ኢትዮጵያ ውስጥ እያስተማሩ ነበር፣ እያስተማሩ አሉ። ይህ እግዚአብሔር ቸርነት እና በቤተ ክርስቲያን ውስጥ ደግሞ ይገርማችኋል፣ እንኳን ያገለገለ ሰው ያገለገለ ዕቃ ክብር ይሰጠዋል። አሁን የተሰበረ ጽዋ ዝም ብሎ አይጣልም፣ ተከብሮ ነው በዕቃ ቤት የሚቀመጠው። ማይጠንቱ ቢሰበር የተቀደደ ጥላ እንዲያው ትንሽ እንደው የዋህ ቄስ ዝም ብሎ መጽሐፍ ካልሰፋበት በስተቀር ዕቃ ቤት ነው የሚቀመጠው፣ ዝም ብሎ አይጣልም። የተቀደደ ጥላ እንኳን ሳይቀር እግዚአብሔር ቤት ያለ ዕቃ በክብር ነው የሚቀመጥ። እንግዲህ ያገለገለ ዕቃ ክብር ካለው ያገለገለ አባትማ እንዴት ክብር የለውም? 40 ዓመት 50 ዓመት በላይ ኢትዮጵያን አገልግለዋል። ዙረው ደከመኝ ሳይሉ በዱር በገደል በገጠር የኮዳ ውሃ ብቻ ቋጥረው እየዞሩ ማለት ነው። እንግዲህ እሳቸው የሚጠብቁት ሞታቸውን ነው። ለእኛ ይጸለይልናል። ገና ነው ጉዞ አምረው እግዚአብሔር እንደነሳቸው ያለ ደግሞ አባት አይንሳን በሉ አንድ ጊዜ ሁላችሁንም። እንደው እስከ ዛሬ እድሜያቸውን በሙሉ ላስተማሩት እስኪ አንድ ጊዜ ቃለ ሕይወትን ያሰማልን በሏቸው። ድገሙ ድገሙ። አዎ። ስለዚህ ቅድም ጸባቴ እንደነገሩን ግሩም የሆነ የሚያበራ ገዳም መስርተዋል። ስርዓቱ የተጠነቀቀ በልማቱ ደክሞ ምዕመናንን የሚያስተዳድር ለድሆች ሁሉ የሚደርስ ገዳም መስርተዋል። እየተስፋፋ ነው። አሁንም እንግዲህ ገዳሙንም በረድኤት ያጽናልን። በቃ ይሄንን ካልኩኝ ወደ ትምህርታችን እንሄዳለን። የእግዚአብሔር ልጆች በሚል ርዕስ ነው ለአጭር ደቂቃ የምንማማረው። እስኪ በሉ ድገሙ። እንድገም። እሺ። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ቃል ነው። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ የሚለው ነው። የእግዚአብሔር ልጆች እርቅን የሚያደርጉ ሰዎች ንዑዳን ክቡራን ናቸው፣ እነርሱ የእግዚአብሔር ልጆች ናቸውና ይባላሉና ብሎ ጌታ ራሱ በምድር ተገልጦ ሲያስተምር የተናገረው ነው። አሁን እኔ ዛሬ የምነግራችሁ እዚህ የተሰበሰብነው የእግዚአብሔር ልጆች ስለሆንን ነው። የምናስቀድሰው የእግዚአብሔር ልጅ ለመሆን ነው። ንስሐ የምንገባው የእግዚአብሔር ልጅ ከመሆን እንዳንነጠል ነው። የምንጾመው የእግዚአብሔር ልጆች ለመሆን ነው። የምንመጸውተው የእግዚአብሔር ልጆች ለመሆን ነው። በአጠቃላይ
የክርስትና የመጽሐፍ ቅዱስ መጨረሻው ምንድን ነው ሲባል ማዕከሉ ሰዎችን የእግዚአብሔር ልጅ ማድረግ ነው። እዚህ የተሰበሰብንበት ዓላማ የእግዚአብሔር ልጅ ለመሆን ነው። ሰው ቅዳሴ የሚማረው የእግዚአብሔር ልጅ ለመሆን ነው። ሰው የቅኔ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው የድጓ መምህር፣ የዝማሬ መምህር፣ የመጽሐፍ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው በተክሊል የሚያገባው የእግዚአብሔር ልጅ ለመሆን ነው። ሰው የሚመነኩሰው የእግዚአብሔር ልጅ ለመሆን ነው። ሰው ጳጳስ አይደለም፣ የእግዚአብሔር ልጅ ለመሆን ነው። ማንም ሰው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ለመሆን ነው እዚህ የተሰበሰበው። የምንኖርበት ዓላማ የእግዚአብሔር ልጅ ለመሆን ነው። አንዳንድ ጊዜ መንገዱን መዳረሻውን ካላወቁ መንገዱን ይስቱታል አይደለም? የእግዚአብሔር ልጅ ለመሆን እንደምንኖር ካልገባን መንገዳችን ምን እንደምናደርግ አይገባንም ማለት ነው። የእግዚአብሔር ልጅ መሆን ማለት እሱን መምሰል ማለት ነው። አርአያውን አምሳሉን መምሰል። በነገራችን ላይ ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በዕብራይስጥ ቋንቋ ካታህ ይባላል። ካታህ ማለት ቱሚስ ዘጎል ማለት ነው። ምን ማለት ነው? ነጥቧን መሳት ማለት ነው። ዓላማን መሳት ወይም ደግሞ መመታት የነበረውን ዓላማ መሳት ማለት ነው። ኃጢአት ማለት እንደሱ ነው። ዓላማን መሳት ማለት ምን ማለት ነው? ሰው የተፈጠረው እግዚአብሔርን ለመምሰል ነው። ስለዚህ ሲበድል ዓላማውን ሳተ ይባላል። ዓላማውን ሳተ። ኃጢአት ማለት ይሄ ነው ፍቺው። ኃጢአት ማለት ጎልን ማሳካት ወይም ደግሞ ቱሚት ዘማርክ ይባላል። እሷን የተሰመረችልን መስመር ነጥቧን መሳት ማለት ነው። ሄደ ሳትነካት መቅረት ማለት ነው። ስለዚህ ኃጢአት ማለት እንደተፈጠርክበት ዓላማ ሳትኖር መቅረት ማለት ነው። እሱ ነው ኃጢአት ማለት። ጽድቅ ማለት ደግሞ እግዚአብሔርን መምሰል ማለት ነው። በኦርቶዶክስ ተዋህዶ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። ኦርቶዶክሳዊት አስተምሮ ከዌስተርን ቴዎሎጂ ከሚባለው የሚለየው በዚህ ነው። የኛ የኦርቶዶክስ ተዋህዶ አስተምሯችን መዳን ምንድን ነው ተብላችሁ ብትጠየቁ በኦርቶዶክስ መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። እግዚአብሔርን መምሰል የቴዎሎጂ መምህራን ቲኦሲስ የሚሉት ነው። የግሪክ ቃል ነው። ቲኦሲስ ማለት እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል ሱታፊ አምላክ ይባላል ሲተረጎም። ለሱ ነው የተፈጠር ነው። ስለዚህ ለምንድን ነው የምውለው ብትሉ እግዚአብሔርን ለመምሰል። ለምንድን ነው የምናድረው? እግዚአብሔርን ለመምሰል። ባልና ሚስት በተክሊል ባይጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ሳይቆርቡ ቢጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ቢፋቱ ምን ችግር አለ? እግዚአብሔርን ስለማይመስሉ። የምንሰራው ስራ ሁሉ እግዚአብሔርን ለመምሰል ነው። ይገርማቸዋል። የተፈጠርንበት ዓላማ የእግዚአብሔር ልጅ ለመሆን ነው። እሱ ነው የምናደርገው። አሁን እንዳልኳችሁ ለምሳሌ ጋብቻን ስትወስዱ ጋብቻ ምንድን ነው ተብለው ሲጠየቁ the dwelling of Jesus Christ through marriage ይላሉ የቴዎሎጂ ሊቃውንት። ኦርቶዶክሳዊ ጋብቻ ማለት የኢየሱስ ክርስቶስ በጋብቻ ውስጥ መኖር ነው ይላል። በጋብቻ ውስጥ መኖር ሁለት ጾታዎች አንድ ላይ ስለኖሩ ሶሻል ኮንትራት ይባላል እንጂ ጋብቻ ይባላል። ኦርቶዶክሳዊ ጋብቻ የሚባለው ምንድን ነው? ክርስቶስ በዚያ ውስጥ ሲኖር ማለት ነው። ስለዚህ ክርስቶስ የሌለበት ነገር ሁሉ፣ እግዚአብሔርን የማንመስልበት ነገር ሁሉ ፍሬ የለው። እዚህ የቆምነው እግዚአብሔር ክርስቲያን የሆነው ተቋም ውስጥ ለመሳተፍ አይደለም፣ እግዚአብሔርን ለመምሰል። እግዚአብሔርን ለመምሰል እኛ ሰይጣንን ሩጠን ለማምለጥ አይደለም ክርስቲያን የሆነው፣ እግዚአብሔርን ለመምሰል። አንድ ክርስቲያን ሰይጣንን ለማጥቃት ዓላማ አድርጎ ሲኖርና እግዚአብሔርን ለመምሰል ዓላማ አድርጎ ሲኖር የተለያዩ ነገሮች ናቸው። ሰው እግዚአብሔርን ለመምሰል በሚያደርገው ሩጫ ሰይጣን ሲቃወመው ሰይጣንን ተቃውሞ ያጠፋል እንጂ ሰይጣንን ለመቃወም የሚባል ክርስትና የለም። አሁን አንዳንድ ጊዜ ያለ አንዳንድ ሰው
ለምሳሌ እኔ ብዙ ጊዜ እናገራለሁ። እየጸለየ እያለ ለምሳሌ እባብ ቢመጣበት ግድግዳው ላይ እባብ ብቅ ሲል ጸሎቱን ይጸልይና አቡነ ዘበሰማያት ይፈራና ዘወር ብሎ አቡነ ዘበሰማያት ይትቀደስ ስምከ አለ ይሆን እንዴ ነው እንደ ትምጻእ መንግሥትከ ሄደ እንዴ ደግሞ ውዳሴ ማርያም አሁን አላቃጠልኩትም እንዴ እያለ እየዞረ ዓላማው እባቡን ለማሸሽ ከሆነ ጸሎቱ እባቡ ፍንክች አይሄድም። ዓላማው የጸሎቱ ዓላማ ክርስቶስን ፍለጋ ከሆነ ግን እባቡ ሰከንድ አይቆይ። ስለዚህ አያችሁ የጉዳያችን የትኩረት አቅጣጫ መለወጥ አለበት። ሰው ክርስቶስን ብሎ ይጸልያል እንጂ ሰይጣንን ለማጥቃት አይደለም የምንጸልየው። የፖዚቲቭ አፕሮች እና ኔጌቲቭ አፕሮች የሚባል ነው አሉ የእናንተ ዘመዶች የሚሉት። ስለዚህ ዲያብሎስን ለማሸነፍ ሳይሆን የምንጸልየው ክርስቶስን ለማግኘት። ክርስቶስን ለማግኘት በምናደርገው ሩጫ ዲያብሎስን እናሸንፈዋለን። የእሱን ክፋትም ጠንቅቀን ማወቅ አለብን እንዳያሰናክለን። እና ዘመዶቼ በምድር ላይ ልናጣው የማይገባ ሀብት የእግዚአብሔር ልጅ የመሆናችን ስልጣን። ቅዳሴ ስንቀድስ ካህኑ ጸጋሁ ለእግዚአብሔር ያሃሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ማለት ሊቃውንት አባቶቻችን እንደሚተረጉሙት ሀብተ ወልድና ስመ ክርስትና ገቢረ ተአምራት ወመንክራት መንግሥተ ሰማያት ይደረግላችሁ፣ የክርስቶስ ልጅነት ከእናንተ አይነጠቅባችሁ እያለ ነው ቄሱ የሚመርቀን። ጸጋሁ ለእግዚአብሔር ማለት ክርስቶስ በነፃ የሰጣችሁ ልጅነታችሁ አትወሰድባችሁ። ቅዱስ ጳውሎስ በሮሜ መልእክቱ በጸጋው ድነናል የሚለው በስራችን አይደለም፣ በጸጋው ድነናል የሚልበት ምክንያት ለምን ይመስላችኋል? የእግዚአብሔር ልጅ ለመሆን እኛ ያበረከትነው አስተዋጽኦ የለም፣ በቸርነቱ ነው የሰጠን ማለት ነው እንጂ ስራ አያስፈልግም ማለት አይደለም። ልጆቹ ያደረገን በቸርነቱ ነው፣ በምህረቱ ነው። ባሪያ እንኳን መሆን አይገባንም ነበር። በቸርነቱ ልጆቹ አይገርባችሁም? ቅዱስ አትናቴዎስ ይናገራል በእንተ ቀዳማዊ ቃል የሚል መጽሐፉ ላይ ሲናገር ሰዎች እግዚአብሔር እንዲሆኑ የእግዚአብሔር ልጅ ሰው ሆነ ይላል። ሰው እግዚአብሔር ይሆናል እግዚአብሔር እንዲመስሉ ማለት ነው። አንተን ዳግመኛ ለመውለድ ያንን ያደረገልን በጸጋው ነው፣ በምህረቱ ነው፣ በስጦታው ነው። ጥምቀቱን የሰጠን በስጦታው፣ ስጋው ደሙን የሰጠን በስጦታው፣ ክህነቱን የሰጠን በልግስናው፣ ቤተክርስቲያንን የሰጠን በልግስናው፣ የምንድንበትን የምንጠቀምበትን ስም ይዞ የመጣልን በጸጋው ነው። ያ ፍሬ እንዲያፈራ መሮጥ ግን ከሰው ልጅ ይጠበቃል። ይሄ ሲነርጂ ይባላል። የሰው ከፈቃድ እግዚአብሔር ጋር መስማማት ማለት ነው። ድህነታችን በዚህ። ስለዚህ እግዚአብሔርን ለመምሰል ነው የተፈጠርነው። ከቃሉ ጋር ናችሁ እና የእግዚአብሔር ልጅ መሆን ነው ትልቁ ነገር። እግዚአብሔር በምድር ምን ስልጣን ሰጥቶናል ብትሉ አሁላችሁ ያላችሁ ስልጣን ነው፣ ትልቅ ስልጣን። ሁላችሁም መዘጋጃ ቤት ሳትሄዱ፣ ፍርድ ቤት ሳታሳውጁ ከሰማይ የሚደርስ አንድ ትልቅ ስልጣን አለ። እሱ ምንድን ነው? የእግዚአብሔር ልጅ መሆን። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ በስሙ ላመኑና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ የእግዚአብሔር ልጅ መሆናችንን እንዳናጣ ነው። እግዚአብሔር ሆይ ምንድን ነው ልጅህ አድርገኝ ብለን መጠየቅ ያለብን። ስንጸልይ ምን ብላችሁ ጸልዩ ነው ያለ? እስኪ አንድ ጊዜ በሉ ሁላችሁ በሉ እንጂ ሁላችሁ። አባታችን ሲገለበጥ እናንተ ምኖቼ ናችሁ ማለቱ ነው። አቤት ልጆቼ ናችሁ ማለት ነው። አባታችን ሆይ ማለት ልጆቼ ናችሁ። እግዚአብሔር ንጉሳችን ብቻ አይደለም አባታችን። ስለኛ ይገደዋል፣ ስለኛ ያሳስበዋል። ከልብስ በላይ ራሱን አልብሶናል፣ ከምግብ በላይ ራሱን መግቦናል። ለኛ ሞቶልናል። በግ አላረደልንም፣ የራሱን ስጋ ነው የፈተተ። ወይን አልቀዳልንም፣ የራሱን ደም ነው የሰጠን። እንዲህ ያለ አባትም የለም። እሱ አባታችን ነው ለእያንዳንዳችን። ታዲያ የእግዚአብሔር ልጅ የሆነው በምንድን ነው? በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በኩል የክርስቶስ ልጆች ሆነናል። ከሆንን በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በእምነት የእግዚአብሔር ልጆች ከሆንን ያን የእግዚአብሔር ልጅ መሆናችንን የምንገልጽባቸው
ፍሬዎች አሉ። አያችሁ፣ ለመዳን ሰው ስራ ያስፈልገዋል የሚባልበት ምክንያት በዚህ ነው። በነፃ ልጆቹ አድርጎናል። በነፃ ልጆቹ ካደረገን በኋላ በጥምቀት ገብረ ሥላሴ ወለተ ሥላሴ ከተባልን በኋላ በጥምቀት ልጆቹ ከሆን በኋላ የእሱ ልጅ የመሆናችን ፍሬዎች አሉ ከኛ የሚጠበቁ። እነዚያን ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳትም ይጭሉታል። ያ ነው ያለ ስራ መዳን አይቻልም የሚባለው። የእግዚአብሔር ልጆች ካደረገን በኋላ የእግዚአብሔር ልጅ ሆነን እንድንቀጥል የሚያደርገን ምንድን ነው ስትሉ የመጀመሪያው እርቅ ነው። እስኪ እርቅ በሉ ንገሩኝ እንጂ። አዎ አሁን ዛሬ በዚህ በባለ 50 ቅዱስ ያሬድ ብሏል፣ ምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ምድር ራሷ በዓሉን ታከብረዋለች በክርስቶስ ደም ተቀድሳለችና ብሏል። አሁን ሰማይና ምድር በክርስቶስ ደም ታርቀዋል። አሁን ይሄ በዓለ 50 የእርቅ በዓል ነው። ጠበኛ ሰው ይሄ በዓል ውስጥ አለው ማለት አይችልም። የእርቅ በዓል ነው። እርቅን የሚያደርጉ ሰዎች ብፁዓን ናቸው። የሚያስታርቁ ሰዎች ብፁዓን ናቸው። እነሱ የእግዚአብሔር ልጆች ይባላሉ። አሁን ቅድም ነግሬያቸዋለሁ። መጀመሪያ የእግዚአብሔር ልጆች የሆነው በምንድን ነው? ይኸው ስትረሱት በጥምቀት በሉ እንጂ በሉ በሃይማኖት በሉ፣ በቅዱስ ቁርባን። በዚህ ምን ሆነናል? አሁን ይሄ የእግዚአብሔር ልጅ የመሆናችን ፍሬ ደግሞ ይጠበቃል። አንዱ ምንድን ነው አልኳችሁ? እርቅ ነው። መታረቅ ሰውን የእግዚአብሔር ልጅ የሚያስብለው ነው። የማይታረቅ ሰው የእግዚአብሔር ልጅ ነኝ ማለት አይችልም። ክርስቲያን የእግዚአብሔር ልጅ ነው። የማይታረቅ ልጅ ደግሞ የእግዚአብሔር ልጅ አይደለም። እግዚአብሔር እርቅ ወዳጅ ስለሆነ ነው። እግዚአብሔር እንዴት ያለ አስታራቂ መሰላችሁ? መጀመሪያ እግዚአብሔር በስነ ፍጥረታትን አስታርቆ ነው ያኖራቸው። ውሃና እሳት ጠበኞች ናቸው፣ እውነት ሐሰት? ነፋስና መሬት ጠበኞች ናቸው፣ እውነት ሐሰት? አሁን እኛ ከምን ተፈጥረናል? ከነፋስ ከመሬት እና ከውሃ ከእሳት። እነዚህ ጠበኞች አንድ ላይ ተስማምተው ምን ይባላሉ? ሰው። አንድ ላይ እየኖሩ ነው። እግዚአብሔር የእርቅ አምላክ ስለሆነ እሳትና ውሃን አንድ ላይ አድርጎ ሰው አድርጎታል። መሬት ነፋስን ይጋርደዋል፣ ነፋስ መሬትን ይጠርገዋል። አስማምቶ ግን እግዚአብሔር ሰው አድርጎታል። እግዚአብሔር አስማምቶ ፍጥረትን ፈጠረ። እግዚአብሔር እንዲያው እርቅ እንደሚወድ ከማይባቸው ታሪኮች ውስጥ አንድ ሁለት ይገርሙኛል። የመጀመሪያው አዳም የተሳሳተ ጊዜ ያደረገው ነው። አዳም ዕፀ በለስን በልቶ፣ መቼም የሰባኪ ስብከት መለማመጃ አዳምና ሔዋንን መውቀስ ነው ይባላል። እኔ ግን እንዲያው እንዲች ብዬ አልወቅስም። እነሱ ሞኝ ናችሁ መሰለኝ። ሔዋን እኮ አሁን ገነት ነው ያለችው። የጸደቀች ሰው መወቅስ እኔ ጅል ነኝ? እሷ ጸድቃለች። የኔ ገና ዕዳዬን አላወቅኩም። አዳም ጸድቋል። ደሞስ በማታም ያለሽ ይባላል። ደግሞስ ማን በወል ይሄ ክርስቶስ እኮ ሰውን ያዳነ ሔዋን ልጅ ብትወልድ እኮ ነው። ሔዋን እኮ ውላልናለች፣ እናታችን ናት። በእውነት አዳም አባታችን ነው። ንስሐ ገብቶ ነው ክርስቶስ የተወለደልን። አሁን ቃናቸው ሆኖ ነው አዳምና ሔዋን ሄደው በለስ ውስጥ ተሸሸጉ። እንዲያውም መጽሐፍ ቅዱስ ምንድን ነው የሚለው? ሄደው ከእግዚአብሔር ፊት ተሸሸጉ ይላል። ምክንያቱም ሄደው የተሸሸጉበት ቦታ ራሱ የማን ፊት ነው? የእግዚአብሔር ፊት ነው። በሰርክ ጊዜ ይሄን የገነቱን ቅጠሉን ምኑን ኮሽ እያደረገ አዳም በየት ነው ያለ እያለ መጣ። አይገርማችሁም? አዳም አላየው መስሎ ነው ቢለውስ? አንተ ቀጣፊ፣ መጀመሪያ እንዲህ ከመሽሎክሎክ አትብላ ያልኩህን እንጨት ለምን በላ? አሁንም እያየኸው ነው፣ እዚያ ዛፉ ስር ነው ያለ አይለውም ነበር? ቸርና ሰው ወዳጅ የሆነ መድኃኔዓለም በብሉይ ኪዳን የነበረው አካላዊ ቃል እግዚአብሔር አዳም ወዴት ነህ? ይኸውላችሁ በግ ያጠፋ ልጁን እንደሚፈልግ አባት እኮ ነው። አባት በግ ጠብቅ ልጅ ብሎ ልጁን ያሰማራዋል። አው ከተማ እንኳን በግ ጥበቃ የለም፣ እኛ ጠብቀናል በገጠር። እና ግን ስሙ እንግዲህ እናስተምራችኋለን። እናንተ ኮምፒውተር ታስተምሩናላችሁ፣ እኛ ደግሞ በግ ጥበቃ
እና በግ ስንጠብቅ እንዲች አድርጋ አውሬ እንዳታስበላ ተብለን እንላካለን። አንዲቱን ግልገል አውሬ ከበላብን ምን እናደርጋለን? ሄደን እንደበቃለን። ከጠፋን አሁን እኔ በግ አጥፍቼ አባቴ መጥቶ ይሄ ክፉ ልጅ ይሄ መናጢ ላግኘውማ ሲል ብሰማው ምን አደርጋለሁ? ዞር ብዬ ወደ መጥፋት። እንዲያው ልጄ በተገኘ እንጂ በጊት ውስጥ ቅልጥ ትበልቃለሳ እዚህ ነኝ ያለው አባባ ብዬ ያለውበትን እናገራለሁ ማለት ነው። ርኅራኄውን አይቼ አልተቆጣኝም ማለት ነው። አዳም እንዲጽናና ይህስ እግዚአብሔር ሊምረኝ ነው እንዲል የሚያውቅ እግዚአብሔር የማያውቅ መስሎ አዳም ወዴት ነህ አለው። እዚህ ነኝ ያለው። ምን ሆነ ነው አለው። የሆነውን አያውቅም እግዚአብሔር። ንገሩኝ እንጂ ያያችሁ ጭንቀቱን መስማት ፈልጎ ነው ሊያናግረው ቢሻ ይላሉ ሊቃውንቱ። እንደዚህ አሁን አንዳንድ ሰው ይሉላችሁ ችግር መጥቶ ሲነግራችሁ፣ ለምሳሌ ብር ያላችሁ ሰዎች ከሆናችሁ ድሃ መጥቶ ወግ ሲያወጋችሁ ወግን አሳጥረውና ብር ነው የፈለግ አይባል። ችግሩን አስጨርሶ ማዳመጥ ይገባል። ብር ከሚወረውር ሰው የሰማ ሰው ይበልጣል። ጭንቀቱን የሰማ አይዞህ፣ እኔም እንዳንተ በዚህ ዘመን ችግረኛ ነበርኩኝ፣ አይዞህ ያልፋል፣ እኔም ደግሞ እንዲተጋግዛለሁ ሲሆን ሲያለቅስ አብሮ ማልቀስ ይገባል። በቀር ግን ምንድነው ዝም በል አንተ ጉዳይ ገብቶኛል፣ አጠር አድርገው ብዙ ጉዳይ አለብኝ መስማት የምትችሉበት እድል ከሌላችሁ ለሌላ ቀን ቅጠሩት። ሰው ዛሬ ያጣ የሚሰማው ሰው ነው። እኛም አንሰማም፣ ሌላውም አይሰማም። እዚህ ውስጥ ብዙ ሰምና ወርቃል። በቃ ሌላውም አይሰማም። በቃ እኛም አንሰማም። ሚስትም ባሏን አትሰማም፣ ባልም ሚስትም አይሰማም። ውሎ ገብቶ ሰው አይደማመጥም። እንደ ዝንጀሮ ስልኩን ይዞ ጉጭ ነው፣ የሚሰማ የለም። በጣም አስቸጋሪ ነው በእውነት ማለት። የሚሰማ ሰው ከጠፋ ዓለም የሚጠፋ ጆሮ ሲጠፋ ነው። ሁሉ አፍ ከሆነ ችግር እኮ ነው። ይገርማችኋል እኮ አንድ የአሜሪካ ሳይኮሎጂስት አሜሪካ ውስጥ ሁሉ ተናጋሪ ሆኗልና ጆሮ እየጠፋ ነው፣ ጥቂት ቆይታ አሜሪካ ሳትጠፋ አትቀርም ብሏል። መጽሐፉ ላይ ነው እንደዚህ ያለው። ሁሉ ሊቅ ነው፣ በሚዲያ ሁሉም እየለፈለፈ ስለሆነ ሳይንቲስቶች ቦታ እያጡ ነው ብሎ ጽፏል። እሱ እንኳን ማለት ነው። አፍ በስቶ ጆሮ ካነሰ ተፈጥሯችን ተገላበጠ በሉት። ምክንያቱም እግዚአብሔር የሰጠን ሁለት ጆሮ ንገሩኝ እንጂ ይሄ ማለት ብዙ ሰምታችሁ አሁን ደግሞ ሁለት አፍ ስንት ጆሮ ነው ያለ? ዜሮ ጆሮ የለም፣ አፍ ብቻ ነው። በቃ ወጥቶ መለፍለፍ እኔ ማን ይገርመኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ በርበሬ ይከነክናል ይሄ መለፍለፍ። እንዴ ነውር እኮ ነው። እውነቴን ነው። እንደው አንድ ባይታዊ ብሕትውና ሲለማመድ መጀመሪያ ከሚሰጠው ልምምድ አንዱ በቀን 20 ደቂቃ ዝም በል የሚል ነው። ቢያንስ ዝም ማለት በቀን 20 ደቂቃ ዝም በል። እዲያው ዝም ስልካችሁንም ትታችሁ እንዲህ ምራችሁ እጃችሁ እግራችሁ። አሁን እኮ ሰው ምንም በቃ በጣም ምንም መረጋጋት የሚባል የለም። ይሄን ራሱ አሁን ትንሽ ወሬ ልታናግሩት ራሱን ሲያክ እጁን እንደዚህ ሲያደርግ እንደዚህ ሲል ያስጨንቃል፣ ያሳዝናል። በውስጣችን መረጋጋት የሚባል ነገር የለም። ያንን እንድናገኝ የሚያስፈልግ እግዚአብሔር አዳምን ሰማው። እኛም ወንድሞቻችንን እንስማቸው፣ እህቶቻችንን እንስማ። የሚሰማን ሰው እግዚአብሔር ይሰማዋል። ስምዑኒ ደቂቀ እስራኤል እግዚአብሔር ይስማይክሙ አይደል ያለ? የጌዴዎን ልጅ ሄዶ ምንድን ነው ያለ? የእስራኤል ልጆች ሆይ እናንተም ስሙኝ እናንተንም እግዚአብሔር ይስማችሁ ብሏል። የሚሰማ ሰው ሰሚ ያገኛል። እግዚአብሔር አዳምን ሰማው፣ ተከትሎ ሄዶ አዳምን አባብሎ ታርቆት መጣ። አዳም በላ፣ ራሱ ኮበለለ። እግዚአብሔር ያለበት ዛፍ ድረስ ተከትሎ መጥቶ ታረቀው። አሁን ዛሬ ታረቁ ሲባል እኔ አልታረቅም። ቀጥሎስ እንደው ትንሽ ሻል ያለ ሰው ካለ ባይሆን እሱ ይምጣ እንጂ ያለድ ያጠፋ እሱ ይባል። እግዚአብሔር ግን መጥቶ ነው የታረቀ።
አዳምን ተከትሎ ሄዶ ታርቋል። እኛ ሰው ተከትለን ሄደን መታረቅ ሲገባን እየተከተሉ ምሕረት የሚለምኑንን ይቅርታ የሚጠይቁንን ሰዎች እንኳን ይቅርታ እናደርጋቸው። ይሄ ታዲያ የእግዚአብሔር ልጅ ያሰኛል? ስሳ ለሰላም ወዴግና ሰላምን ፈልጋት ተከተላት ይላል ቅዱስ ዳዊት። ፈልጋት ማለት ታረቅ፣ ተከተላት ማለት አልታረቅም ካለ ቤቱ ድረስ ተከትለ ሄደ ታረቀው። ለምነ ታረቅ፣ አንተ ለምነ ታረቅ። ሰውየው መምጣት ቢያቅተው ትዕቢት ነው እንደሚያደርገን። ውስጣችን ያለው ራስ ወዳድነት ነው እንዳንታረቅ የሚያደርገን። ስለዚህ የእግዚአብሔር ቤተሰቦች ተከትሎ ሄዶ የሚታረቅ መሸነፍ አይደለም። ኦርቶዶክሳዊ ሰው ተበድሎ ተከትሎ ሄዶ በር ቢዘጋበት አንኳኩቶ የሚታረቅ ሰው ተሸናፊ አይደለም፣ እግዚአብሔርን ይመስላል። እርቅ መለመን እግዚአብሔርን ያስመስላል። እንዲያው በሞት ያፈርሰውን ዛሬ የምነግራችሁ፣ ዛሬ ከሰዓት ጀምራችሁ ለምናችሁ ቢሆን ታረቁ የተጣላችሁን ሰው። እንደዛ ካደረገ የእግዚአብሔር ልጅ እንሆናለን። የእግዚአብሔር ልጆች ከሆን ደግሞ የእግዚአብሔርን ምሕረት እናገኛለን። ሳንታረቅ ምሕረት ብንለምን ኢትዮጵያ ምሕረት አታገኝም። ምሕረት የሌላቸው እየጨመሩ ነው የሚሄዱት። እርስ በርሳችንን ከታረቅን ግን ምሕረት ይገባናል። ለሀገር ምሕረት ያመጣል እግዚአብሔር። ሰው ከልጁ ጋር መታረቅ አቅቶት፣ ከጎረቤት ጋር መታረቅ አቅቶት፣ ከዘመዱ ጋር እንደ ቅዱስ ዮሐንስ አፈወርቅ ይላል እግዚአብሔር ጠላቶቻችሁን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ እንደምን ያለ ፍርድ ይጠብቀን ይሆን ይላል። ጠላቶቻችሁን ውደዱ ብሎን ወዳጆቻችንን ስንጠላ ከተገኘንማ እንዴት ያለ ፍርድ ይገባን ይሆን? ያመልክታችሁ ሰው ቤቱ ውስጥ ሰላም አጥቶ የሀገር ሰላም ይላል። እኔ እውነቴን ልንገራችሁ፣ ኦርቶዶክሳውያን እንታረቅ፣ ለሀገር ምሕረት እንዲወርድ። ብዙ ደም እየፈሰሰ ነው፣ ይበቃናል። ሰው ያለ እድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ ነው። እንታረቅና እግዚአብሔር ይማረን። የጨካኝን ልብ እግዚአብሔር ይመልስ። እኛ እንታረቅ፣ ይቅር ባዮች እንሁን። በሞት ያፈርሰውን ይቺ ቤተክርስቲያን የይቅርታ ምልክት ናት። ለምሳሌ ይሄን ቆብ ታዩታላችሁ። እኔ የለበስኩት ቆብ አባ ጴሜን የሚባል አባት ምን ይላል? ቆብሰ ትምህርተ የዋሃት ይእቲ፣ ቆብ የይቅርታ ምልክት ነው ይላል። ቆብ ይቅርታ የማያደርግ መነኩሴ አይባልም። ቆብ የይቅርታ ምልክት ነው። ምክንያቱሳ ይሄ በዕለተ ዓርብ ክርስቶስ የደፋው የሾህ አክሊል ነው። ክርስቶስ የሾህ አክሊል ደፍቶ ይቅር ሲል ነው የዋለ፣ ሲጣላ ነው የዋለ። ይቅር ሲል ነው የዋለ። ክርስትና ይቅርታ ነው። መስቀል የያዝነው ለምንድን ነው? ልንዋጋበት ይመስላችኋል? ይቅር ልንልበት ነው። አንገታችን ላይ ማተብ ያሰርነው ይቅር ልንልበት ነው። ያለ ይቅርታ በፍጹም የእግዚአብሔርን ፊት ማየት አይቻልም። ቅዱስ ዳዊት ርትዕሰ ትሬዮ ገጾ ወርትዕሰ ትሬዮ ገጾ፣ ቅን ሕሊና የእግዚአብሔርን ፊት ታያለች አለ። እንደሱ ያለ ፊት ማለት ነው። ጠላቱ እያሳደደው ይቅር የሚል ዳዊት። የአምላክ ልብ የተባለ እኮ እንደ አምላኩ ይቅር ባይ ስለሆነ ነው። እና እግዚአብሔር አዳምን ተከትሎ ታረቀው። ኋላ ደግሞ በጣም በሚያስደንቅ ሁኔታ እግዚአብሔር ቀድሞ ካደረገለት በላይ ለአዳም ትልቅ ነገር አደረገለት። መጀመሪያ እግዚአብሔር ትቢያውን አንስቶ የአምላኩን መልክ እንዲይዝ አድርጎ ፈጠረው። ይሄን መያዝ ባይሆንለት ደግሞ ወነስአ አርአያ ገብር፣ የባሪያን መልክ ይዞ አምላክ ወደ ምድር መጣ። ይህ ፍጹም ይቅርታ ነው። እንደምን ያለ ይቅርታ ነው! በእግዚአብሔር መንግስት ላይ በተነሳ በጠላቱ ለአዳም የእሱን መልክ ይዞ መምጣት ፍጹም የሆነ ምሕረት ነው እግዚአብሔር ለሰው ልጆች ያደረገው። ማን ንጹሕ ልብስ እያለው አዳፋ ልብስ ይለብሳል? ማን ሀብታም ሆኖ በድሃ ጓሮ ይገኛል? ክርስቶስ ግን እናንተ በአይሁድ ትደነቃላችሁ፣ እኛ እድሜያችን በሙሉ ስንሰቅለው አይደለንም የኖር ነው። አይሁድ እኮ አንድ ቀን ነው የቸነከሩት። ኃጢአት በሰራን ቁጥር እኮ ክርስቶስን እየሰቀልን ነው። እግዚአብሔር ስንት ቀን ነው የማረን ወገኖች? እግዚአብሔር ስንት ቀን ትቶልናል? እግዚአብሔር ስንት ቀን የዕዳ ደብዳቤያችን ፍቋል። እኛ ግን እስካሁን የይቅርታ ልብ የለንም። ቅዱስ ዮሐንስ አፈወርቅ እንደተናገረው ዓርብ የክርስቶስ ደም ሲያርፍበት አለቱ ሲሰነጠቅ የአይሁድ ልብ ግን እንደተዘጋው አለ ይላል።
ልባችን እስከ ዛሬ ተዘግቶ ይቅርታ የለው ምሕረት የለው አንኳኩ ይከፈትላችኋል አለ። የልባችን በር ተዘግቶ ምኑን በር ነው የሚከፍትልን? ራዕየ ዮሐንስ ምዕራፍ 3 ላይ አንብባቸዋል። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ ገብቼ እራት እበላለሁ። ክርስቶስ ዛሬም በደጅ ቆሞ ያንኳኳል። የተዘጋ ልብ ነው ያለው። ወንድሞቼና እህቶቼ ይቅር ባዮች እንሆን። ያን ጊዜ እግዚአብሔር ይቅር ይለናል። ብፁዓን መሐርያን እስመ እሙንቱ እስመ ሎሙኒ ይምህርዎሙ፣ የሚራሩን ውዳን ክቡራን ናቸው ለእነሱም ፍቱሕ ርቱዕ ሥላሴ ይራሩላቸዋል ብሎ ነግሮናል። ምህረት የእግዚአብሔር ልጅ ምልክት ነው፣ የመሆን ምልክት ነው። የተጣላ ማስታረቅ እግዚአብሔር ልጅ ነው። ባልና ሚስትን ፈልጋችሁ አስታርቁ። አሁን እግዚአብሔር ቤተክርስቲያኒቱን የሚመታት ትዳርን በመምታት ነው። ባልና ሚስትን ፈልጋችሁ ጭራችሁ አስታርቁ። እውነቴን ነው። ፈልጋችሁ እንደው በዚህ ዘመን አይጉድ ጉርብትናም ቀረ። ከተማ የኔን ሳያበላሸው አይቀርም። ያው ማለት እቺ እንትን ስላለች ማለት ነው። ግብ የሚባል ነገር ስለመጣ ምንም የለም። አሁን ድሮ ገጠር ስናድግ ምንድነው መሰላችሁ የሆነ ጭቃ ስናቦካ ምናምን ልጅ ነን የሆነ ጎረቤት ካገኘን የመቅጣት መብት አለው። አባቴ አይደለም ግን በደንብ አድርጎ ይገርፈኛል። ዋስጥራ ብሎ ነው የሚገርፈኝ። ሄጄ ደግሞ ይቆጡልኛል ብዬ ለእናት አባቴ ገሌ እኮ ደብድቦኝ ሲባል ደግ አደረገ እሰይ እኔ ይጨምሩልናል እንዲያውም ማለት ነው። ያ ነው ኢትዮጵያዊነትን ያቆየው ማለት ነው። አሁን የጎረቤትን ልጅ መቆንጠጥ ይቻላል? ኧረ በስላሴ ጭራሽ አሁንማ ጭራሽ ልጅንም መቆንጠጥ አይቻልም ነው እንጂ አቢዩዝመንት መጨቆን ነው ልጆች። አሁን እኮ ልጅ እያሳደግን ሳይሆን በሬ እያደለብን ነው። ማዳበሪያውም ይመስለኛል በ13 ዓመታቸው እንዲህ የሚሉ ልጆች ነው የሚመጡት፣ ግን ነፍስ ይኖራቸዋል። በጣም ከባድ ነው። እና ባልና ሚስትን አስታርቆ የባልና ሚስት ጠብ ከሀገር ጠብ ይበልጣል። ለምን? ሁከት ከበዛበት ትዳር የመጣ ልጅ ነው ሀገር የሚያውቀው። ባልና ሚስት አስታርቆ እግዚአብሔር ይገርማቸዋል። ባልና ሚስት ሊያስታርቀ ሰማይ ወርዶ እንደነበር ታውቃላችሁ? እኔማ እንዲያው ግርም ምን የሚያደርገኝ አብርሃምና ሳራን ሊያስታርቅ እግዚአብሔር ወርዶ ነበር። እንዲያው ሽማግሌ ቢልክላቸውስ? ወርዶ እግዚአብሔር ከሰማይ አብርሃምና ሳራ ተጣልተው እናታችን ሳራ መካን ሆና በኋላ አንድ ቀን ከገረዲቱ ውለድ ብላው ከአጋር ወልዶ እንደገና ደግሞ አጋር ደግሞ በሳራ መኩራት ጀምራ ከዚያ በኋላ ደግሞ ሳራን እግዚአብሔር ጎብኝቷት ይስሐቅን ወልዳ ደግሞ ሳራ ደግሞ እንደገና ደግሞ ትንሽ ትዕቢት ነገር ጎብኝቷት ምን አደረገች? የኔ የእመቤቲቱ ልጅ ከባሪያ ልጅ ጋር አይጫወትም ብላ ጠብ። እንግዲህ ብዙ እንግዲህ ትዳር ጠብ የሚመጣው በሰራተኛ ነው። እኔ ካሁን ቀደም አስተምሬ ያውቃለሁ። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ጎን ቁሙ። ገብቷችኋል አይደለ? አዎ፣ ከባድ ነው። ሴቶቹ ልቡናቸው ቅን ነው፣ ግን ሰውን የሚወዳቸውን ሰው ፈተና ያቀርቡለታል ይባላል አሉ ነው እንግዲህ። ያቀርቡለታል ማለት ለምሳሌ ለሰራተኛይቱ አነስ ያለ ራት ትሰጣታለች ከሱ ፊት፣ አንቺ ጨምሪያት እንጂ ካለ ነው የሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው። ይሄም ቢሆን እንጂ አላውቀውም እውነት ለመናገር እና የዚያ ጊዜ ዝም ነው ማለት ያለብህ አንተ። ኋላም ትጨምራት ነገም ታብላት። አሁን ከየት አገኘኸው ሲባል ከመጽሐፍ ቅዱስ። እግዚአብሔር ሳራና አብርሃም ሳራና አጋር ሲጣሉ እግዚአብሔር ምንድን ነው ያለው? ሳራን ስማት አለ። ሰራተኛይቱ ምን ትበላለሁ? አስወጣት። ከባድ ነው። ድሃ ግን አስለቅሶ አላልኩም። ሰራተኛ ጨቁኖ አላልኩም። እሷሳ እንዴት ትሆናለች? ሸኛት፣ ለእሷ ምን ያለውላት አለ። እሷ የወለድከውንም እባርክልሃለሁ አለ። ሸኝቶ ሰደዳት። አሁን እኔም ጉዳዩ ስለ ሳራ ስለ አጋር ስለ አብርሃም ርዕሳችን አይደለም። የገረመኝ የአንድ ባልና ሚስት የአንድ አባውራ ጠብ እግዚአብሔር ገዶት ከሰማይ ወርዶ
ባልና ሚስት ሲሸመግል መገኘቱ ነው። ምክንያቱም እግዚአብሔር የእርቅ አምላክ ነው። የጠብ ትንሽ የለም። የዓለማት ጌታ ሁለት ሰው ሊያስታርቅ ከሰማይ ወርዶ መጣ። ይሄ ግርማችሁ እርቅ ቀላል ነው። እግዚአብሔር ከሰማይ የወረደበት ርዕሰ ጉዳይ ነው እርቅ። ክርስቶስ ሰው የሆነው ሊያስታርቅ ሊታረቅ ነው። እርቅ ትልቅ ነገር ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በቅዱስ መጽሐፍ ፊልሞና መልእክት የሚባል ታውቃላችሁ አይደል? እስኪ ማታውቁት ፊልሞና መልእክት የሚባል እስኪ ሰምቶ የማያውቅ እጁን አውጡ 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 አውጡ። ካሜራውን ተው እናንተ ተው 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 ተው። አቤታችን ይከደን። እግዚኦ 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 እግዚኦ። መች አላችሁ እናንተ? እንዲሁ እውነቴን እኮ ነው። እንዲሁ ነውር አይደለም። እስኪ አንድ ጥያቄ ልጠይቃችሁ፣ ሌላ ጥያቄ ልጠይቃችሁ። እስኪ ሊዮናርዶ ዳቪንቺን የሚያውቅሽ አውጡ አውጡ። ሊዮናርዶ ዳቪንቺን የሚያውቅ ሞናሊዛን የሳላት ማለት ነው ወይ? በሁለቱም እንዲያ ናችሁ እንዴ? አውጡ እንጂ አውጡ። ሞናሊዛን ይሄን እዚህ ላይ በርታላችሁ። አሁን ሊዮናርዶ ዳቪንቺን እያወቃችሁ የአምላካችሁን መጽሐፍ አታውቁም? ነውር አይደለም? ነውር ነው። ተው በሞት እንተዋወቅ ከእግዚአብሔር ጋር። የእግዚአብሔርን መጽሐፍ እንዴት ነው የማታነቡት? አሁን እኔን እንደ ሐኪም ቁጠሩኝ። ግድ የለም ቄስ ሐኪም ነው፣ አይዟችሁ። ስለ ራሱ እያወራ ነው እንዳይመስላችሁ። የለም እኔ ያልኩኝ አሁን ቄስ ሐኪም ነው የሚለውን ብቻ ነው። በቃ ዝም ብሎ አባ ገር ኪዳን የሚባለውን ፐርሰናሊቲ ተውትና ዝም ብሎ ሰው ቄስ አድርጉኝና ሐኪም ነው። አሁን መድኃኒት እያዘዝኩላችሁ ነው። በቀን አንዳንድ ክኒን ዋጡ ቢላችሁ ሐኪሙ ትውጣላችሁ አትውጡ? በቀን አንዳንድ ምዕራፍ መጽሐፍ ቅዱስ ዋጡ። እሺ በሉ እንጂ እሺ። በሽተኛው ለሐኪሙ ሄዶ አሞኛል ምንክን ራሴ እንደገና 70% የበሽተኛው ህመም የሚታወቀው ከታካሚው ሂስትሪ ነው ይላሉ ሐኪሞች። እሱ ከሚያቀርበው ኢንፎርሜሽን ነው። በዚያ ካልተግባባ በሽታው አይገኝም። አሁን የገጠር ሰው ብዙ ጊዜ ሊታከም ሂዶ ባለመግባባቱ በሽታው አይገኝም። ምን ያደርጋል ሲል ይጎሸምጠኛል ይላል። መጎሽመጥ ምን እንደሆነ እንግዲህ አይታወቅም በሐኪሙ ማለት ነው። አንዳንዱ ሰው ደግሞ ሄዶ ምን ይላል መሰላችሁ? ምንድክና የሚያም ሲባል አንተ ወቀው እንጂ ሐኪም ሊያውቅ መስሎኝ እንደዚህም ይላል። አያችሁ፣ ከሐኪሙ ጋር ኮሚኒኬሽን ከሌለ መድኃኒቱ አይገኝም። አንዳንዱ ሰው ካልተናገርክ እንዴት ትታከማለህ? ንስሐ ግቡ ማለት እሱ እኮ ነው ሕክምና፣ በሽታን መናገር ማለት ነው። ከዛ መድኃኒት ይታዘዝልናል። አሁን አንድ ነገር ልንገራችሁ። አንድ ሰው ለሐኪሙ ሄዶ በሽታውን ተናግሮ ይኸውልህ፣ ሰማችሁኝ? በሽታውን ተናግሮ ሲጨርስ ጨጓራ መሆኑ ታወቀ። ለምሳሌ ጨጓራ ማለት ጋስትራይት ነው። እሱ ማለት በምናምን ምናምን ባክቴሪያ አድርጎ በምን ተነድጎ ሙከስ መንብሬን ሲላጥ ምን እንደዚህ ብሎ የሚመጣ ነገር ነው። እነዚህ ደግሞ ነገሮች ከእንትን ጋር ኮኔክት አድርገው ብሎ ያው ስለማላውቀው ብሎ ሌክቸር ቢሰጠውና በልቤት ክንድ ቢለው ሰውየው ይድናል አይድንም? አይድንም። የሚድነው መድኃኒት ሲያዝለት ነው። ስለ ጨጓራ በመስማት ጨጓራን መዳን አይቻልም። የጨጓራ መድኃኒት በመውሰድ ነው። ለጥንቃቄ ይረዳ ይሆናል። እየሰሙ ብቻ በመሄድ መዳን የለም። ሄዶ ማድረግ ነው። አንድ ምዕራፍ መጽሐፍ ቅዱስ በቀን አዝዤላችኋለሁ። እንግዲህ ያው እግዚአብሔር እዚህ አዞናል። እንግዲህ መቼስ ከነ ኃጢአታችን ቢሆን እዚህ ተላላኪ አድርጎናል። አንድ ምዕራፍ መጽሐፍ ቅዱስ ለራሳችሁ እስቲ ቃል ግቡና አንድ ምዕራፍ መጽሐፍ ቅዱስ ሳላነብ አልተኛም ብላችሁ ለ24 ሰዓት አንድ ምዕራፍ መጽሐፍ ቅዱስ አንብቡ። እሺ፣ በጣም ጥሩ። ከዚያም እንግዲህ የፊልሞና መልእክት በመጽሐፍ ቅዱስ አንድ ምዕራፍ ያለው መጽሐፍ ቅዱስ ነው። ልክ እንደ ይሁዳ መልእክት ማለት ነውና በጣም የሚያስገርማችሁ ለምንድን ነው? ፊልሞና መልእክት ከሁሉም መጽሐፍ ቅዱሶች ከሚያስገርመው ጠባዩ አንዱ አንድ ባሪያንና አንድ ጌታን ለማስታረቅ የተጻፈ መጽሐፍ ነው። በጣም እኮ ነው የሚገርማችሁ። ስለ እርቅ ትልቅነት ነው አርዕሳችን። ፊልሞና የሚባል አንድ ትልቅ ሰው ነበር፣ ባለጸጋ። አናሲሞስ የሚባል ባሪያ ነበረው። ዛሬ ሰራተኛ ተብሏል። አሁን ያው መቼስ እንትን እያለ አይደል፣ ቀለም እየተቀባ ነው ሁሉ ነገር። አሁን ሰራተኛ ተብሏል። ከዚያ ደግሞ አይነ ስውር የሚለው ቀርቶ ማየት የተሳነው ደህና ነው፣ ይሁን ግድ የለም። አሁን ሰራተኛው አናሲሞስ
ባለጸጋው ፊልሞና ይባላል። ሁለቱ ተጣልተዋል። በቤተ ክርስቲያን በትውፊት ከብት አጥፍቶ ነው ይላሉ። ለማንኛውም ግን አንድ ባለጸጋና ሰራተኛው ተጣሉ። ቅዱስ ጳውሎስ ይሄንን ሰምቶ አናሲሞስን እንዲታረቀው የጻፈው አንድ ደብዳቤ ከመጽሐፍ ቅዱስ አንድ መጽሐፍ ቅዱስ ተብሎ ተቆጥሯል። በጣም ይገርማቸዋል። አንድ ባለጸጋንና ሰራተኛውን ለማስታረቅ የተጻፈ ደብዳቤ ከመጽሐፍ ቅዱስ አንዱ ምዕራፍ ነው። ለምንድን ነው እንደዚህ የተደረገ? ሁለት ነገር ነው የምንረዳው ከፊልሞና መልእክት። አንደኛው ሰው ክቡር መሆኑን፣ ሁለተኛው እርቅ ትልቅ መሆኑን ነው የምንረዳው። እንዴት ሰው ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ይጠረዛል? ሰው ክቡር ነው። ሎሌም ቢሆን ክቡር ነው። ሰው ሎሌም ቢሆን ሰራተኛም ቢሆን ክቡር ነው። ታረቅ፣ ከሰራተኛ ጋር ካልታረቅ ከእግዚአብሔር ጋር አትታረቅም ብሎ ጻፈልን። ሰራተኛ የበደለ ያጠፋብህ ሀብት ካለ እኔ እከፍልሃለሁ በእኔ ቁጠረው ብሎ ነው ቅዱስ ጳውሎስ ያስታረቀ። ዋሱ ነው ማስታረቅ። ስለዚህ ዘመዶቼ እርቅ ትልቅ ነገር ነው። ታረቁ ታረቁ። እርቅን የሚያደርጉ ሰዎች ብፁዓን ናቸው። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉሥ ፎቶ ይለጠፋል። ፎቶ ተለጥፎ የንጉሱን ፎቶ ስንቀድ የንጉሱ ወታደሮች ቢያዩን ሀ ይሸልሙናል፣ ለ ይቀጡናል። ምረጡ እንጂ። አቤት ለምን? አቤት የከተማ ሰው ሲናደድ የጓደኛውን ፎቶ ይቀዳል ይባላል። እውነት ነው ማለት አንድ ለምሳሌ ዘለቀ የሚባለው ምን የሆነ ተክሉም በሉት ብቻ የሆነ ሰው ጓደኛው ጋር ሲጣላ ድሮ ተማሪ እያሉ የተነሱ ፎቶ ካለ ቅድድድ ያደርጋል አሉ። እውነት ነው ሳይሆን አይቀርም። ጥያቄው ፎቶውን የሚቀደው ማንን በመበቀል ነው? ነገሩኝ እንጂ ፎቶውን በመናቅ ማንን እየናቀ ነው? በጣም ጥሩ። እንግዲያማ ሰው የማን ምስል ነው? ስለዚህ ሰውን ስንንቅ ማንን ነው የምንንቀው? እግዚአብሔር ነው የምንንቀው። ሰውን ጥለህ መጥተህ ሰውን ተጣልተህ አንት ምናምንቴ፣ አንት ምናምን፣ አንተ ወዘተርፈ በዘሩ ሰድበው፣ በድህነቱ ሰድበው፣ በመልኩ ሰድበው፣ በድንቁርናው ሰድበው ስትጨርስ እዚህ መጥተህ ደግሞ አባታችን ሆይ በሰማያት የምትኖር በደላችን ይቅር በለን እኛም የበደሉን ይቅር እንደምንል። ተው እንጂ። አንድ ካህን ሁለት ሰዎችን ለማስታረቅ ተቀምጠው ቢሉ አልታረቅላቸው አሉ። በሉ ለጸሎት እንነሳ አሉ። ለጸሎት ተነሱ። በሉ አባታችን ሆይ እንበል። አባታችን ሆይ ሳይታረቁ ነው እኮ። በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በሕግ አምላክ እዚህ ላይ ያቆመዋሉ ይባላል። ገብቷችኋል? ለምን እኛም የበደሉንን ምን የሚላለው ይቅር እንል ዘንድ የሚላለው። እግዚአብሔር ላይ ለምን ድራማ ትሰራለህ? ታረቅ። አቡነ ዘበሰማያትን አለማለት ኃጢአት ነው። ሳይታረቁ አቡነ ዘበሰማያት ማለት ደግሞ በእግዚአብሔር ላይ መዘበት ነው። ከዛሬ ጀምሮ እንታረቅ። እኔ የተጣሉ ሰዎች ገጥመውኝ ሳስታርቅ የምጠቀማት አንዲት ነገር አለች። ከጠቀመቻችሁ ልንገራችሁ። ሁለት ሰው ሊታረቁ ተቀምጠው እምቢ ካሉኝ፣ አይ አባ አልገባህም፣ ሰውየው እኮ እንዲህ ያደረገኝ ሰው ነው፣ እንዲህ ያደረገኝ ሰው ነው፣ እንዲህ ያደረገኝ ሰው ነው፣ እንዲህ ያደረገኝ ሰው ነው ሲለኝ አንድ ጥያቄንም ጠይቅ። ከክርስቶስ ትበልጣለህ ነው የምለው። አልበርጥም። እንግዲያስ እግዚአብሔር እንዲያደርጉ ተደርጎ ምን ብሏል? ታርቋል። ብዙ ባልና ሚስት በዚች ንግግር ታርቀውልኛል። ከክርስቶስ ትበልጫለሽ፣ ከክርስቶስ ትበልጣለህ እላለሁ። አልበልጥም ካልክ ታረቅ፣ አልታረቅም ካልክ እንዲሁ ከሆነም ደግሞ እሱ ይምጣ፣ ከሆነም ደግሞ እሷ ትምጣ አይባልም። ሄደህ ታረቅ። ዛሬ ስለ እርቅ ነው የምነግራችሁ። የጻድቁ ቤት የእርቅ ቤት ስለሆነ አባታችን አቡነ ተክለ ሃይማኖት ዓርብ ቀን አይደለ አንድ ሰውዬ መጥቶ የጣዖት አምላኪ ልጅ መጣ። ከዚያ በኋላ ውሃውን ባርከው ወተት አድርገው አይ መርዝ
ልጄ ከጾምማ ፍቅር አይበልጥም አሉ አቡነ ተክለ ሃይማኖት። ከጾም ፍቅር ይበልጣል። የምግብ አድማ እኮ አይደለም። ጾምማ እንግዲህ ይሄ አሁን ሰው ውፍረት ለመቀነስ እየጾም አይደላሉ። እየጾመ ነው። አሁን ሳይበላ ያድራል። ከንችር ብሎ ነው የሚያድረው። አቋሙን ለማስተካከል ብሎ መከራውን እያየ ማለት ነው። የጾምማ ጉዳዩ ፍቅር ነው። ፍቅር ከጾም ይበልጣል። ስለዚህ የእርቅ ቤት ላይ ነው የቆመው። የተክለ ሃይማኖት ልጆች ከሆን እንታረቅ። ዛሬ ጀምራችሁ ሄዳችሁ ታረቁ። ሰው ልካችሁ የተጣላችሁትን ይቅር ባዮች ሁኑ። ቤታችሁን ይቅርታ አስለምዱት። ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመቱን ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ፣ ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን ባሏን ይቅርታ እንድትጠይቅ። ይቅርታን ስላልተማርን ነው አሁን ይሄ ተራራ ልብ ይዘድ ብለን እንደ ዶሮ አውራ ዶሮ ነው እንደዚህ ኩፍስ ኩፍስ የሚለው። አውራ ዶሮ ይመስል ልባችንን አሳብጠን ነገ ክርስቶስ ለሚንደው። የእግዚአብሔር ልጅ የሚያደርገን እርቅ ነው። አሁንም ስለ እርቅ ትልቅ ነገር፣ ሰውን መንቀፍ፣ በሰው ቂም መያዝ፣ ወንድምን መጸየፍ እግዚአብሔርን ከኛ ይሰውረዋል። ይገርማቸዋል። ሰውን በልብ ራሱ መታዘብ። አንድ መልአክ የሚገለጥለት አንድ ሰው ነበር። በጣም የተጠቀመ የበቃ ቅዱስ ነው። ደግሞ አንድ አስመሳይ ሰው ነበረ። ያ ሰው ጽድቅ ያደርጋል። የሚያደርግ ግን ሰው ሲያየው ነው። ወይም ጽድቅ የሚያደርገው ሰው እንዲያየው ነው። እና አንድ ቀን ያ መልአክ የሚገለጥለት የበቃው ቅዱስ ያኛው ለሰው ብሎ ጽድቅ የሚያደርገው ሰው ሲመጣ ሲያየው አለ። ምንም አላለ። እንደዚህ ነው ያለው። እንደዚያ ሲል መልአኩ ከፊቱ ተሰወረ። በኋላ ጸልዮ ሲገለጥለት እግዚአብሔር ለምኖ ሲገለጥለት ለምንድን ነው የተሰወርከኝ ሲለው ለምን ባልንጀራህን ትነቅፋለህ? ዛሬ ለሰው ብሎ ጽድቅ ቢሰራ ነገ ለእግዚአብሔር ብሎ መሰራት ይጀምራል። ልጅም እንደ እድሜው ነው የሚያስበው፣ ኃጢአተኛም እንደ አቅሙ ነው የሚያስበው። ማሳደግ ነው እንጂ መወርወር ምን ያደርጋል ነበር ያለው። ስለዚህ የእግዚአብሔር ቤተሰቦች ሰው ምን እንደሆነ ማን ያውቃል? የሰውን ልብ ማን ያውቀዋል? ሁሉ ልብ የሚያውቅ የለም። ሰው ምን ሆኖ ሰካራም እንደሆነ በምን ታውቃላችሁ? ዘመን ጥሎት ይሁን፣ አጥቶ ይሁን፣ በአስተዳደግ ተበድሎ ይሁን፣ አደጋ ደርሶበት ይሁን፣ ጎዳና ላይ የወጣ በምን እንደሆነ በምን ታውቃላችሁ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ምክንያቱን እናውቃለን እኛ። እገሌ ለምን ሰካራም እንደሆነ አናውቅም እኮ። ሰው ወዶ ሌባ ይሆናል ብላችሁ ነው? የሚሆንም ይኖራል። እንዘንለት ገሃነምን ባያውቅ ነው ብለን እንራራለት። እንታረቅ፣ ሰውንም እናስታርቅ። ቁልቁለት ወርደን አቀበት ወጥተን ከዛ ውጭ ሰውን አታስቀይሙ። እንዲሁ በሞቴ እረፍት። እኔ ትናንትና አንድ ሰው ነግሮኛል። ሰው ስለነገረኝ ነው፣ እግዚአብሔር በሚያውቀው ሰው ነው የነገረኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም፣ አሁንም አላውቃትም። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ይሁን ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ምንድን ነው? ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል።
ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔ የማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚች ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሁን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ። ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው ነው። አንደኛው ያለብህን ስህተት ከሆነ የሚናገርህ አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለ ተሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርህን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ እሳ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካለ ሳቅበት ነው። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቀህበት ሂድ። ምንድን ነው ይላል? ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ ነህ። አንድ ባለጸጋ ነበሩ፣ ስማቸውን አልጠቅስም እና የሆኑ ሰዎች ተሰብስበው እንደወሰው ልጅ ያወጡ ይሆን አላቸዋል። እኔም አውቃቸዋለሁ። እና ሰው ልጅ ያወጡ ይሆን ሲሏቸው ምን ቢሉ ጥሩ ነው? እገሌ የማን ልጅ ሆነና። የትኛውን ነው እንደዛ የሚሉት? አንዱን ሀብታም ልጃቸውን አለ የተባለውን ማለት ነው። ሰው ልጅ ያወጡ ይሆን ብሏቸዋል። እገሌ የማን ልጅ ሆነና። ስለዚህ አልከፋቸውም ማለት ነው፣ አለኝ ብለው ስለሚያስቡ። ስለዚህ አንድ ሰው ያላችሁ ነገር አንተ ደንቆሮ፣ አንተ ደደብ ምን ያናድዳችኋል ታዲያ? ያለህን እውቀት ራስህ ታውቀው የለን? ኧረ እባክህ ከፈለክና ወረቀቴና ላሳየህ ማስተርስ የት እንደተመረኩ ምን አለፋ፣ በተግባር ይገለጣል። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ዕውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ይሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁም? ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚያ ልላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን በጦር ከገደለ በቃል የወጋ ይበልጣል። ሰውን እንዴ እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያን ውስጥ ነው የሚገባው፣ ቃሉ አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርክሙ በሞት ያፈርሰዋል። እንዲያውም ልንገራችሁ፣ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላሉ። እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው የምንላቸው። ጸልዩለት። አረጋዊ መንፈሳዊም ብሏል ለመሪ
ሌባ ወንበዴ ብታይ፣ ይሄ ሰውዬ ዘማዊ ብታይ፣ ይሄ ሰውዬ እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክ ለፍ። እንደ ፈያታዊ ዜማን ቀድሞኝ ይገባ እንደው ምን አውቃለሁ እያልክ ለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አንተን ይቀድምህ እንደሆነ አታውቅም ነው። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያት እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉት በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይቺ ሴት እነዚህን ነገስታት የምታስደስተውን ያህል ፈጣሪን አለማስደሰት፣ እሷ ለምድር ንጉስ እንዲህ ስትለፋ እኔ ለሰማይ ንጉስ አለመልፋት። ሁለተኛ ነፍሷን አይቼ አሳዘነ። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ልንገራችሁ፣ ከባይታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ይሄዳል። ስንት ነው የምታሳድር ይላቸዋል። ይሄን ያህል በዛሬን ይመጣል ብሏት ይሄዳል። ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው? መልክ ያስጠልቷል ትለዋለች። አላስጠላኝም። እና ምንድን ነው የሚያስለቅስህ? እንሞታለን። ከዚያ በኋላ አብረው ታለቅሳለች። ምን ላድርግ? ንስሐ ልግባ። ያችን ለንስሐ አባት ይሰጣና እሱ በበነገው ቅርጫት ይሰራል። እንዲሁ አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ አዳሪዎች ጋር እየሄዱ የወር ደመወዛቸው ጥቂት ስለሆኑ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ይሄን ነው። ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ይሉ ነበር ይባላል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም እንዴ? እና ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ። እንግዲህ ያችን የሞተችውን እህታችን ባናውቃትም እግዚአብሔር በቸርነት ዓይኑ ይመልከታት፣ ላክ ይማራል። እንደዚህ ትልቅ ነገር ሰውን አትውጉ። ብፁዓን ገባርያነ ሰላም፣ ሰውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ብለው አባቶቻችን ራሳቸውን በንስሐ የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ማለት ራሳቸውን በንስሐ ከእግዚአብሔር ጋር የሚያስታርቁ። ይሄ ባለ 50 ሰማይና ምድር ታርቀውበታል። አሁንም ንስሐ ግቡ። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁም ነው እንጂ አትናዘዙም አልተባለም። እሾህ ወግቶኝ አሁን ባለ 50 ነው በሰኔ እነቅልልሃለሁ ይባላል እንዴ? እንዴ እሾህ አይደለም እንዴ? ኃጢአት ምንድን ነው? እሾህ ነው። ነፍሴን እየወጋት አይደለም እንዴ? እና እሱን በሰኔ እነቅልልሃለሁ ልባል ነው እየወጋኝ? አሁኑኑ ሄዳችሁ ታረቁ፣ ከእግዚአብሔር ጋር እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉኝ፣ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል፣ ያስተካክለዋል። ክፉ ምክራቸውን ወደ በጎ ይለውጣል። እኛ ከእግዚአብሔር ጋር ግን አንታረቅ። ካልታረቅን ታዲያ ምን እናገኛለን? አንታረቅና እንለምነው ምን ይገኛል? ምንም። ስለዚህ የእግዚአብሔር ቤተሰቦች ሕዝብ ሲከፋ እንደ ጨንገር ክፉ ሰዎችን ይጠቀማል እግዚአብሔር ይባላል። አሁን ከእግዚአብሔር ጋር ለመታረቅ ራሳችንን ወደ እግዚአብሔር እንመልስ። እኔ ለምሳሌ አሁን ዓርብ ጠዋት እንጀራ ስበላ ታዩኝ ይሆናል። እሷም ቪዲዮ ታነሱና ተመልከት፣ አባ ገብረ ኪዳን ተመልከት፣ ዓርብ ቀን ምን እንደሚያደርግ ተመልከት፣ ጉዳችን እንስማው። እንዲያው አንደኛ እንዲያው ብትምሩን ምን አለ አንዳንድ ቀን። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ 100 ኃጢአት ሰርቼ ብላችሁ ስትናዘዙ ውጣ አንተ ሌባ ብለናችኋል? ለራስ ቆርሷል አያሳንስ እኮ ነው። አንደኛ ብትምሩን ምን አለ፣ ተያይዘን ከምንጠፋፋ ተያይዘን ብንጸድቅ አይሻልም? እውነቴን ነው። አባ ገሌ ንስሐ ይግቡ ብላችሁ በግል ብትነግሩ ይሸጋል። አንድ እሱ ነው።
ሁለተኛ ደግሞ ሰውየው ዓርብ ቀን ለምን ማለዳ እንደበላ አታውቅም፣ በሽታ ኑሮበት ቢሆን። ሶስተኛ ሀሳብ ሰውየው በልቶ ሄዶ ንስሐ ገብቶ ከዚያ ጋር ታርቆ ሁሉ አንተ እንደ ውሻ ወር ሙሉ ከእሱ ኃጢአት ጋር ነው። ሰውየው ግን ታርቆ ጨርሶ ሊሆን ይችላል ከእግዚአብሔር ጋር። በጣም በጣም እኔ የምነግራቸው አሳፋሪ የሚያሰኝ ይሄ ራሳችንን ከእግዚአብሔር ጋር እናስታርቅ። እንመወቃቀሱን እንተው። ሲኖዶሱ ነው፣ ቄሶቹ ናቸው፣ መነኮሳት ናቸው፣ ጥሩ አባታትን ዝም ብለን እንታረቅ። ግድ የላችሁ። አሁን እኛም እያጠፋን ነው። ጥሩ አባት አልሆናቸው፣ ግን አብረን እና እግዚአብሔር ጋር እንታረቅ። ለእኛም ጸልዩልን፣ ለምኑልን። ጥሩ ሰው ካልሆንን እኔ እንዲያው እውነት ለመናገር አፄ ቴዎድሮስ ሲያስቀድሱ አሉት የተባለ አንድ ነገር አለና ሲያስቀድሱ ዲያቆኑ ጳውሎስን ትቶ ምን አነብባሉ? ኢዮብ። ቅዳሴ ላይ ኢዮብ አይነበብም እና መርጦ ተዘጋጅቶባታል። አፄ ቴዎድሮስ ቄስ ሲጨቁኑ አልነበረም እና ምን አደረገ? አነግስ ብእሴ መደልዎ የሚለውን ያነባል። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ነው የሚያነበው ማለት ነው። እሳቸው እያስቀደሱ ነው ማለት ነው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር ይላል እና ዝም ብለውታል። አልሰሙኝም መስሎት መልሶ አነግስ ብእሴ መደልዎ ይላል። ዝም። ሶስተኛ አነግስ ብእሴ መደልዎ በይንተ ከሕዝብ የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው እስኪ በሉ ሁላችሁ ስለ ሕዝቡ ክፋት የሚለውን ጨምረው። ስለዚህ እግዚአብሔር ሰዎች እንደው እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን በድለናል። ማንም ሰው እኔም ጨምሮ ያው እግዚአብሔር ያውቃል። እንደው ለጥቅና ማለት ሁላችንም በድለናል። እግዚአብሔርን ይቅር በለን እንበል። ይልቁን እንታረቅ። ራሳችንን አሁን ከዛሬ ጀምራችሁ ንስሐ አባት የላችሁ፣ ንስሐ አባት ያዙ። ፈልጋችሁ ከእግዚአብሔር ጋር እንታረቅ። ከዚያሳ ከወንድማችን ጋር እንታረቅ። የምታየውን ሰው ሳትወድ የማታየውን እግዚአብሔር የት አይተህ ትወደዋለህ ይላል ዮሐንስ ሲራክ ሲናገር። እግዚአብሔር የት ታውቀዋል? ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ። ደግሞ ምን ይላሉ አባቶቻችን መልሰው ሲተረጉሙት ሰውን ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ብፁዓን ናቸው ይላሉ። ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ማለት ገንዘብ አጥቶ ሌባ ከሆነ በዚህች ነግድና አትስረቅ ብለው ከእግዚአብሔር ጋር ያስታርቁታል። እያችሁ በንስሐ ብቻ እኮ አይደለም። አጥቶ ሌባ የሆነውን እንካ በዚህች ስራ ከዚህ በኋላ ሌባ አትል ስትለው ከእግዚአብሔር ጋር ታስታርቀዋለህ። ልክ እንደ ንስሐ አባት ሆንከው እኮ ማለት ነው። ንስሐ አባትነትን አትተው። ከእግዚአብሔር ጋር የሚያስታርቅ ቄስን ብዙ ነው። ሰውን ከእግዚአብሔር ጋር የሚያስታርቅ ቄስ ብዙ ነው። ፈራጃችሁ ቄስ አትጥሩ። እኔም አምላክን ቄስ አትጥሩ። ጥሩ አይደለም። እንዲሁ ቄስ አትጥሩ። አያሳዝኗችሁም? እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቁመው አድረው ማህሌት ቁመው አድረው መጥተው ከእናንተ እንደው አንድ ቀን እንጀራ ብሉ ብላችሁ ታማላችሁ። ይሁን ጭሱ ሲጎርስ ይሁን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ እንዴ? የእውነቴን ነው ማምላክ። የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችኋል። እንዴት የሚበላን ሰው ቀርጾ ሰው እንዲህ በፍጹም ነውር ነው። ከኦርቶዶክስ አይጠበቅም። ሲለፋ ያደረቀስ ቢበላስ ነውር አይደለም? ነውር እኮ ነው። ሰው በሆድ ይፈረድበታል። ደሞስ የምትመጻደቁ ለምንድን ነው? እግዚአብሔር ለጅብ የሚሰጠውን እንጀራ ለቄስ መስጠት አቅቶት መሰላችሁ? ትጸድቁ እንደሆነ ብሎ ነው እንጂ አህያን አብልቶ የሚያሰክር አምላክ፣ እባብን የሚመግብ አምላክ፣ ስቦ ውድ ዘሳረረ ሁሉ ዓለም በባህት ቃል ብለው የሚጮሁለትን ወፎችን እንዴት ተዋቸው? ይሄ አለማወቅ ባይሆን የቄሱ አንዳንድ ችግር አለ። ከዚህ ያሉት አይደሉም እንጂ የቄሱ አንዳንድ ችግር በተለይ አሉ ነው። ይሄ ማለት አዲስ አበባ ምን ተይዟል አሉ። አይመከራይ ምንድን ነው? ግብረ ሰላም
እናብላችሁ ሲባል የምግቡን አይነት ማጣራት ተገቢ አልዘረዝረው። ይሄን የነገሩኝ አንድ እናት ናት። የዛሬ 4 ዓመት አዲሱ ሚካኤል አግኝተው እናንተ ቀዝቃዛ ውሃ የሰጠ መንግሥተ ሰማያትን ይወርሳል ብላችሁ ታስተምራላችሁ። አሁን በባለ 50 ቄሶችን ቀዝቃዛ ውሃ ቀድቼ ብጠራቸው ይመጣሉ ወይ አሉኝ። አይገርማችሁ? እነዚህ ይመጣሉ። ስለዚህ አሁን የምነግራችሁ እና መርጦ ንስሐ ልጅ መያዝ፣ ድሃውን ንስሐ አባት አልሆነ ማለት፣ ሀብታሞችን ቶሎ ቶሎ እያገኙ የድሃውን ስልክ አለማንሳት። እንዲሁ ድንገት ከተፈጠረ ሜቢ ድንገት ከተፈጠረ እስካሁን አያረጉት። ድንገት ከተፈጠረ ይችን እናስተካክል፣ እኛም ይችን እናስተካክል፣ እናንተም አትፍረዱ። አብልታችሁ መፍረድ በጣም ከባድ እኮ ነው። አብልታ እያበላችሁ ቪዲዮ ማንሳት ሞኝ ናችሁ። እንዲያውን እኔ ያው መጥቼ ከእናንተ ቤት ስበላ ጉርስ ሳረግ ቪዲዮ ልትቀርጽ ነው። መነኩሴ ልጆች ሲጸልይ እያነሱታል ሲበላ የእኛ አባት ሲበላ ልትሉ ነው። የእኛ አባት ሲጸልይ በሉ እንጂ ነው እኮ ዘወር ነው ማለት ዘወር። እንዲሁም ልንገራችሁ፣ ሰማችሁኝ? ሰው ሲበላ አቅርባችሁ ዘወር ነው። አይናችሁ ይብላ ሐራሙ ይብላ። የእውነት ይብላ። እግዚአብሔር አብርሃምን ለማብላት ከሰማይ እንደወረደ አለች። አብርሃም እንዲበላ አብርሃም እንዲበላ ብሎ እያጣበቀ እየጎረስ እየመሰለ አብርሃም ነው እግዚአብሔር ከበላ ባያል እንዲበላ አብርሃም እንዲበላ። እኔ ካስተማሩ መምህሮች አንዱ ያየኋቸው ስማቸውን ስለማይፈልጉ ውዳሴ ከሚነበርባቸው አልጠቅስም። አንድ ቦታ ሄደን ይጨመር እንጀራ አሉ። የታምለካቸው ብለን ደግሞ ይጨመር አለበቃን ስልን አይን ያልበቃኝ ጨምሩ ብሎ ተጨመረ። ከተጨመረ በኋላ ለካ ሌላው ሆድ እንደቀረው አይቶ እንዲበላ ነው። እሳቸው ግን አለ ሰውን እንደዚህ አድርጎ ነው እንጂ ማሳደግ። ኦርቶዶክሳውያን እኮ ልክ አለ። ኦርቶዶክሳውያን ወርቆች ነው። ብናለቅስ ያምርብናል። ልቅሷችን ውብ ነው። ሰርጋችን ውብ ነው። ክርስትናችን የሰማይ ነው። ይህን እንደ ፈሪሳውያን መመጻደቁን እንተው። ስለዚህ እግዚአብሔር ሰዎች ከካህናት ጋር አትጣሉ፣ ራሳችሁን ከእግዚአብሔር ጋር አስታርቁ። እንታረቅ። ቄስን ከእግዚአብሔር ጋር ሰውን ከእግዚአብሔር ጋር የሚያስታርቅ ቄስማ ብዙ ነው እንጂ ማምለክ 3 ክንድ ከስንዝር ቁመት ያለው ሰውዬ ጸልዮ ለምኖ ከፈጣሪው ጋር የሚያስታርቅ ከኢየሱስ ክርስቶስ ጋር የሚያገናኝ የክርስቶስን ሥጋ በእጆቹ የሚፈትት ቡሩክ እኮ ነው። አሁን ይህንን ቄስ ብፁዕ ነው ብለው ተርጉሞታል። የንስሐ አባት ብፁዕ ነው። ሰውን ካስታረቀ ልጉታል። እሳቸዎቹ ከእግዚአብሔር ጋር ካስታረቀ አንድም ብለው ኃይለ ቃልን ከኃይለ ቃል የሚያስታርቁ መምህራን ብፁዓን ናቸው ይላል ቅዱስ ቄርሎስ። የተጣላ መጽሐፍ ቅዱስን የሚያስታርቁ ተጣልቶ የሚታያቸውን የመጽሐፍ ቅዱስ ኃይለ ቃል የሚያስታርቁ ብፁዓን ናቸው ይላል። ስለዚህ የእግዚአብሔር ሰዎች የእግዚአብሔር ልጆች የሚባሉት ይሄን እርቅ የሚያደርጉ ናቸው። ብዙ ስለ እግዚአብሔር ልጅነት ያስተምር የፈለግኩት ብዙ ነበር፣ ይበቃኛል። በባለ 50 እስከ 6 ሰዓት ላጾማችሁ አልፈልግም። ስለዚህ መድኃኔዓለም የሚታረቅ ልብ ይስጠን። ታርቀን ደግሞ እሱ ይታረቀን፣ ይቅር ይበለን፣ በቃ ይበለን መድኃኔዓለም።